አንሳው አንሳ ሄሎ ምን ምሳሌን ይዘናታል ወይኔ ንገረኛ እባክህን ለምን ምንም እንደማትላት ቃል ገባል ማለት ምን ማለት ነው? እሺ ይሁን ችግር የለውም። አንቺ ብቻ ምንም እንኳን አልሆንሽም እንኳን ተረፍሽ ይቆጭ ሳሌ በነካሌብ ሰዎች ዛሬ ታግታለች። በሚገርም ሁኔታ እንግዲህ እነ መድብል ታሬን ከያዙባቸው ሰነባብተዋል የካሌብ ሰዎችን። በዛ አማካኝነት እንግዲህ በጣም የተናደዱት ካሌብና ግብረ አበሮቹ ታሬን ልቀቁልኝ ብለው ከአንዴ 2-3 መልእክት ቢልኩም እንዲሁም ደግሞ ካሌብ ሞሲሳ ራሱ በቀጥታ መስመሩ ደውሎ መድብልን ምን እየሰራህ ነው ያለው? ይሄ ነገር በፍጹም ሌላ ችግር የሚፈጥር ነው። እኔ እናንተ በዚህ ሁኔታ አንቀጥልም። ስለዚህ ልጁን ልቀቀው ቢለውም መድብል ምንድነው ያደረገው? አረባክህ ነው እንዴ? ለዛ ነበረ ኦኬ እኔ ቢገል ኖሮ ልትሸልመው ነበረ። ግን አጋጣሚ ሆኖ እግዚአብሔር ረድቶኝ እኔ ሳልሞት ስለቀረሁኝ ድጋሜ ደግሞ አደራጅተህ ድጋሜ ወደኔው ገዳይ ልትልክልኝ ነው እና ስለዚህ ገዳይ ልልቀቅልህ። ሌላስ ምን ይጨመርልህ? ሰውስ ጨምሬ ልላክልህ? ምን ይጠብቀሃል? አንተ ከኔ ምንድነው የምትፈልገው? በማለት ነው እንግዲህ ሲናገረው የነበረው። ግን ምንም እንደዛ ብሎ ቢናገረውም የሚሰማበት ታይም አልነበረውም። ማለት ሊሰማም ፈቃደኛ አይደለም። እንዲሰማ ፈቃደኛ እንዲሆንም ራሱን ፈቃደኛ አላደረገውም እና በዛ አማካኝነት እንግዲህ በጣም ትልቅ ውዝግብ ውስጥ ነበሩ። ታሬም እንደሚታወቀው እንግዲህ በነ መድብል ቁጥጥር ስር ነበር እስካሁን የቆየው። ያው እንግዲህ ባካችሁ ልቀቁኝ እያለ ከዛሬ ነገ ሲማጸናቸው ቢቆይም እነሱም አለቀቁትም። ምክንያቱም እንዴት ይለቁታል? ስለዚህ ካሌብ ደግሞ እንግዲህ በቅርቡ ከሀገር ውስጥ ወጥቶ ወደ ሌላ ሀገር ሊሄድ ስለሆነ በዛ አማካኝነት እንግዲህ ታሬን ይፈልገዋል። ማለት የሚፈልገው ምንድነው? በቃ ከዚህ ያው ይሄ ነገሩን የሚያካሂድለት የሚያፈጣጥንለት ከሌሎቹ በተሻለ ነገሩ የሹንትን የሚለው ከዛም ባለፈ ደግሞ መድብል ጋር ግንኙነት ስላላቸው የመድብልን አጠቃላይ መግቢያ መውጫውን እንዲሁም ደግሞ አጠቃላይ ነገሮችን ስለሚያውቀው ታሬ በዛ አማካኝነት ያለውን ነገር እንግዲህ እንዲስተካከል ለማድረግ የሄደበት ርቀት ነው። መድብል ደግሞ ከጓደኛው ጋር ወይም ደግሞ ከጓደኛው ያብሮ አደጉ ጓደኛው በጣም የሚወደው የሚያከብረው የመድብል ይቅርታ የካሌብ ሞሲሳ መንትያ ወንድሙ ጋር ነው አብረው እየሰሩ ያሉት። አብረው ቢሰሩም እንግዲህ አብረው ብዙ ነገር ሰርተዋል። ያኛው ወንድሙ ቢሆንም ግን ገድየዋለሁ ብሎ በራሱ ሐሳብ የተኛ አሁን የተቀመጠ የተረጋጋ ነው። ምክንያቱም እንደሞተ ነው የሚያውቀው ታንተና ማለት ነው። ስለዚህ በዚህ አማካኝነት እንግዲህ ነገሮች ትንሽ ከባድ ነበሩ። ግን ደግሞ ያው ሁኔታው እግዚአብሔር ይመስገን ያለውን ነገር በትዕግስት እየሄደበት ነው ያለው። እንደ አጠቃላይ ግን በመጨረሻ ይሄው ነገሩን ወደ ሰጣ ገባና ከፍ ያለ ደረጃ አድርሰውት ዛሬ ምሳሌንና ዳጣን የካሌብ ሰዎች ከመንገድ አግተው ይዘዋቸዋል። እንግዲህ በጣም የሚያሳዝን ነገር ነው የተፈጠረው። ይሄ ደግሞ በጣም ከባድ ነው። ምክንያቱም የምሳሌ ጉዳይ ደግሞ ለነብሩክና ለአጠቃላይ ለቤተሰቡ ምሳሌ ማለት ምን ማለት እንደሆነች በቃ ምንም በቃላት የሚገለጽ ነገር አይደለም። ሁሉም ሰው የሚያውቀው ጉዳይ ነው። ስለዚህ በጣም ከባድ ነው ማለት ነው ቤተሰቦቻችን እና እንግዲህ ያ ነገር ለማስተካከል እየተደረገ ያለው ነገር መድብልም በጣም ነው የደነገጠው። ከመድብል በላይ ደግሞ ታውቃላችሁ መድብል አንዴ ጀግና ስለሆነ ጎበዝ ስለሆነ ስሜቱን እንዴት አድርጌ ልንገራችሁ ጋይስ፣ በቃ የሆነ ወጥ አድርጎ ሁኔታዎችን የመያዝ ችሎታው አቅሙ አለው። ብሩክ ደግሞ በጭራሽ ነው የማይችለው ነው የሚለው በቃ እንደ ሴት በሉት። ያው በርግጥ እናትም አባትም ሆነ ያሳድጋት ልጁ ነች። ግን ደግሞ ልጅቷን እኮ ከሱ በላይ እንደውም መድብል ያስብላታል። ምክንያቱም ምሳሌ ማለት ለሱ በቃ ቀይ መስመሩ ነች። አለቀ በቃ ቀይ መስመሩ። እንደውም ከምሳሌ ብሩክ ብያዝ ለመድብል ኦኬ ሲምፕል ያኔ ኖርማል ነው ማለት አንደኛ ትልቅ ነው ምናምን፣ ሁለተኛ እቺ ደግሞ ሴት ልጅ ነች ቆንጆ ነች። አሁን እቺ ያን ነገር ብትሆን በቃ ጸጸቱንም ስለማይችሉት በቃ ደካማ ጎናቸው ናት እንዳጠቃላይና ይሄን ደካማ ጎናቸውን ሲነካበት ማንም ሰው በነገራችን ላይ በቃ ደካማ ጎኑ ቀይ መስመሩ የሚለው የራሱ አለው። ቤተሰብ ሊሆን ይችላል፣ ራሱ ሊሆን ይችላል፣ ሀብቱ፣ ንብረቱ፣ ስሙ፣ መብቱ ብቻ በተለያየ አይነት መልኩ ሁሉም ሰው የራሱ የሆነ ቀይ መስመር እንዲነካበት እንዲደፈርበት
ማንም ሰው እንዳይነካበት የሚፈልገው የራሱ የሆነ መስመር እና ልክ አለው። ስለዚህ እንግዲህ ከዛ አንጻር እነ መድብልም በዋና ትልቁ ቀይ መስመራቸው የምሳሌ ጉዳይ ለሁሉም አጠቃላይ ቤተሰብ ቀይ መስመራቸው ናትና ስለዚህ ግን ግድ ካሌብም ይሄንን ስለሚያውቅ ነው አምጦ በስትራቴጂክ በሆነ መንገድ ዛሬ ምሳሌን እንደዛ አድርጎ እጁ ያስገባት ማለት ነው። ስለዚህ ይሄ ደግሞ በጣም ከባድና በቃ ብዙ ነገር የሚያፋጅ ነገር ነው ይሄ ጉዳይ እንዳጠቃላይ ማለት ነው ቤተሰብ። ምክንያቱም ይሄ በጣም ከባድ ነገር ስለሆነ ይሄን ነገር ደግሞ እንደቀላል መድብልም እንደማያውት ያውቃል። በዛ ላይ በቃ እነሱን ብዙ ነገራቸው ሊያሸንፋቸው የሚችልበት መንገድ ነው ይሄ ነገርና ለዛ ነው ይሄን ነገር እንግዲህ እያደረገ ያለው ማለት ነው ቤተሰቦቻችን። እንዳጠቃላይ እንግዲህ እያደረገ ያለውን ነገር አይታችኋል። በዛ አማካይነት እንግዲህ ከአንዳንድ ነገሮችን ለማስተካከል ብዙ እንትኖች እያደረገ ነው። ግን ያም ሆነ በጣም በሚገርም ሁኔታ በጣም የሚገርም ነው ውድ ቤተሰቦቻችን። ስለዚህ በዛ አማካይነት እንግዲህ በጣም ከባድ ነው። ብሩክ እንግዲህ በባለፈው የሰራው ስህተት በጣም ከባድ ነበረ። ምንድነው እሱ ያው እንዳልኳችሁ እንትን ለማለት ያው ማህሌት ያለውን ኢንፎርሜሽን ከማህሌት ጋር ለመስማት ወደ ማህሌት ጋር በሄደበት አጋጣሚ እንግዲህ ለቅድስቴ ይዞት የመጣውን አበባ ያን ነገር እንግዲህ ለሷ ስለሰጠ ምሳሌ ማህሌት ጋር ይዞ ስለቆመ ምሳሌ ማህሌት በጣም ቅድስቴ በጣም ተናዳ ነበረ። ከንዴትም በላይ በጣም ነበረ እንትን ያለችው በቃ ከሚባለው በላይ ማለት ነው ውድ ቤተሰቦቻችንና በዛ አማካይነት የተፈጠረው ነገር ትንሽ ከባድ ነበረ። ግን እግዚአብሔር ይመስገን ያው ስለሁሉም ነገር ያው መጨረሻው ላይ እንግዲህ ያምራል። ከዚህ የተሻለ ደግሞ ጥሩና መልካም ይሆናል ብለን ተስፋ እናደርጋለን። እንዳጠቃላይ ግን የሆነው ነገር በጣም የሚያስገርም የሚያስደንቅ ነበረ ቤተሰቦቻችን። ብቻ ግን እግዚአብሔር የተመሰገነ ይሁን ብለን ማለፍ ነው ሌላ ምንም ልንል ስለማንችል ማለት ነው ውድ ቤተሰቦቻችን። ቀጣይ ደግሞ በአዲስ ነገር ሁሉም ነገር ተስተካክሎ መልካም ሆኖ እንደሚሆን እንደሚያምር ምንም ጥርጥር የለንም ውድ ቤተሰቦቻችን። ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምታበረቱኝ ስለምታደርጉልኝ ነገር ሁሉ በጣም አመሰግናለሁኝ። መልካሙን ሁሉ ተመኘሁላችሁ ውድ ቤተሰቦቼ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ በያላችሁበት። መልካሙን ሁሉ ተመኘሁኝ። ላይክ አሁንም ሰብስክራይብ ማድረግ አይረሳ። ወዳችሁ ፈቅዳችሁ ስለምታመሰግናለሁ ውድ ቤተሰቦቼ። እንግዲህ የእናንተ ላይክ ትንሿ የእናንተ ላይክ ለኔ በጣም ትልቅ ነገር ስለሆነኝ ላይክ አድርጉልኝ። ቪዲዮ ላይክ ስታደርጉ ለኔ በጣም ትልቅ ድጋፍ ነውና እወዳችኋለሁ፣ አመሰግናችኋለሁ። ባይ